ነገ ግንቦት 1 የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የእናታችን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሰዓሊተ ምሕረት ልደቷ ነው። አደራ ይሄ ቪዲዮ ለብዙ ሰዎች እንዲዳረስና ብዙ ሰዎች እንዲያውቁትና እንዲጠቀሙበት ኮፒ ሊንክ እንድታደርጉት ጠይቃለሁ። በጉጉት የምንጠብቀው የተለያዩ ቅዱሳን በየጊዜው ሲነሱ ራሷን እናታችንን ቅድስተ ቅዱሳን ቅድስት ድንግል ማርያምን እናታችን ሆይ ከበዓላቶችሽ በሙሉ የትኛውን በዓልሽን ትወጃለሽ ባሏት ሰዓት እኔስ ልደቴን እወዳለሁ ያለችላቸው የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የተወለደችበት ትልቁ በዓል ደረሰ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸውም ፀሐይን አወጣችልን፣ አስገኘችልን። የዓለማችን ወላጆች ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን ወልደው ተባርከዋል፣ ተመስግነዋል፣ ተወድሰዋል። ኢያቄምና ሐና ግን ፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይንና የምድርን ንግሥት የእግዚአብሔርን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ወለዱልን። ለጨለመው ዓለም የብርሃን መቅረዝ ሆና ተጠቅመን ዘንድ አንድም ትንቢቱና ምሳሌው ይፈጸም ዘንድ እናታችን ቅድስት ድንግል ማርያም በዚህ ቀን ግንቦት 1 ከ2022 ዓመታት በፊት በሊባኖስ ተራራ ተወለደችልን። ጥንተ ነገሩስ አመጣጡ ታሪኩ እንዴት ነው ያልን እንደሆነ ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም ደግሞ አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን ልጅ ስለሌላቸው በዘመኑ ሰዎች ልጅ የላችሁም እየተባሉ ይናቁ ነበር። ኦሪታውያን ልጅ የሌለውን ሕጡአ በረከት ከበረከተ እግዚአብሔር ጸጋ የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲጸልዩ ሲያዝኑ ዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና የሳራን አምላክ ነበርና በፍጹም ተስፋ አልቆረጡም። የለመኑትን የማይረሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቿ ጋር ስትጫወቱ አይታ እናታችን ቅድስት ሐና አምርራ አለቀሰች። እንስሳትንና አራዊትን አዕዋፋትንና እጽዋትን በልጅ በጸጋ ባርከህ የምታኖራቸው ጌታ ሆይ ምን ነው እኔን ልጅን ሐናን ድንጋይ አድርገህ ፈጥረኸኛልን ብላ አምርራ አለቀሰች። ይህን የተመለከተ አባታችን ቅዱስ ኢያቄምም ወደ ሊባኖስ ተራራ ወጥቶ ለ40 ቀን እየጸለየና እያለቀሰ እየተማለለ ሱባኤ ያዘ። በ40ኛው ቀንም ሁለቱም በአንድ ቀን ሕልምን ያልማሉ። እርሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በእናታችን በቅድስት ሐና ጆሮ ገብታ በማኅፀኗ ስትቀመጥ አየ። እርሷ ደግሞ የአባታችን የቅዱስ ኢያቄም በትር አብቦ አፍርቶ የሚያምር ፍሬን አውጥቶ ከዚያ ፍሬ ሰዎች ተሰብስበው እየጣፈጣቸው ሲመገቡ ታያለች። አባታችን ቅዱስ ኢያቄም ከሱባኤ እንደተመለሰ ሁለቱም ያዩትን ራእይ አይተው ተጨዋውተዋል። የእግዚአብሔር ፈቃድ ይሁን ብለውም ለ7 ቀናት ጸንተው ቆይተዋል። በ7ኛው ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ መጣ። ዓለም የሚድንበት የፍጥረት ሁሉ መመኪያ የሆነች ልጅን ትወልዳላችሁ አላቸው። እነርሱም በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። በሥርዓቱ መሠረትም አብረው በግብር ተገናኝተው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ሊቁ አባታችን ኦ ድንግል ኃጢአት ባለበት ፍትወት የተጸነስሽ አይደለም እንዳለ ነሐሴ 7 ቀን ተጸንሳለች። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከተጸነሰች በኋላም በቅዱሳኑ ኢያቄምና ሐና ላይ ብዙ ፈተናዎች መምጣት ጀመሩ። ምክንያቱም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ገና በእናቷ ማኅፀን ውስጥ እያለች ነበረ ተአምርን ማድረግ የጀመረችው። እናታችን ቅድስት ሐናን በመጸነሷ እንኳን ደስ አለሽ ሊሏት የመጡ በሽተኞች ሰዎች በሙሉ ተፈውሰው ይሄዱ ነበረ። በአንድ ወቅትም የእናታችን የቅድስት ሐና ዘመድ አርፎ ሙቶ እሱን ሐዘን ልትደርስ በሄደችበት ጊዜ እናታችን ቅድስት ሐና በኦሪት ልማድ እያለቀሰች የአስከሬንን ሸንኮር በያዘችው ጊዜ ያ ሙቷል ተብሎ ሊቀበር የነበረው አስከሬን አፈፍ ብሎ ተነስቶ ለእናታችን ለቅድስት ሐና ከማኅፀኗ ስላለችው ለቅድስተ ቅዱሳን ለቅድስት ድንግል ማርያም ሰግዷል። የአምላክ እናት መሆኗንም ብዙ ነገሮችና ትንቢቶችንም ተናግሯል። በዚህም የተነሳ አይሁዳውያን ጥምድ አድርገው ይዘዋቸዋል። ከዚያም እንደማያኖሯቸውና እንደሚገሏቸው ሲያውቁ ወደ ሊባኖስ ተራራ ተሰድደዋል። በዚያም እንዳሉ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ግንቦት 1 ቀን
በሊባኖስ ተራራ ላይ ተወልዳለች። እንኳን ደስ አላችሁ! ይህ ቀን የእመቤታችን ሳይሆን የዓለሙ ሁሉ ልደት ነው። ስለ መጥምቀ መለኮት ቅዱስ ዮሐንስ ልደት በሊቀ መላእክት በቅዱስ ገብርኤል አንደበት በመወለዱ ዓለም ሁሉ ሰዎች ሁሉ ደስ ይላቸዋል ከተባለ በወላዲተ አምላክ በዓለም እናት በቤዛችን በአማላጃችን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም መወለድማ እንዴት ደስ አይለን? እንዴት ሐሴት አናደርግ? እሺ፣ በቤተ ክርስቲያናችን ትውፊት መሠረት እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ወደ ደብረ ሊባኖስ ወደ ሊባኖስ ተራራ ሲሰደዱ ምንም አይነት ስንቅ አልያዙም ነበር። ምክንያቱም አይሁዳውያን ይገሉናል፣ ያጠፉናል ብለው በሽሽት ላይ ሲሄዱ ስንቅ አልያዙም ነበር። በዚህም የተነሳ ድንኳን ጥለው ንፍሮና ጥራጥሬ ይበሉ ነበረ። ለዚህም ምሳሌ ግንቦት ልደታን ስናከብር እኛም በውጭ በኩል አንዳንድ ጊዜ ድንኳን እየጣልነ ካልሆነም ደግሞ ዝም ብለን ጥራጥሬና ንፍሮ እየቀቀልነ በዓሉን እናከብራለን። ይሄ ደግ የሆነ ምግባርና ምሳሌ ግን አሁን በእኛ ዘመን በዚህ በወጣቶች በኃጢአተኞቹ ተበላሽቷል። አዎ እናታችንን ለመውለድ ሲሉ የተሰቃዩትን ወላጆቿን አስበን ንፍሮ ቀቅለን ሳይሆን የምንበላው ድንኳን ጥለን ምን እንደምናደርግ ሁላችንም እናውቀዋለን። እጅግ በጣም በሚያሳዝን ሁኔታ እንበላለን፣ እንጠጣለን፣ እንሰክራለን፣ በጣም እንጠግባለን። ከዚያም አልፎ ደግሞ እንጨፍራለን፣ እንዘሙታለን። አባቶቻችን ያስቀመጡልን የግንቦት ልደታ የእናታችን የቅድስት ድንግል ማርያም የልደት አከባበር ይህ አይደለም። ቤተ ክርስቲያን በማደርና ወደ ቤታችን ከተመለስን በኋላ ደግሞ በፍቅርና በአንድነት ተሰብስበን ለችግረኞች በመራራትና በማዘን እንድናከብረው ነው የታዘዝነው። ስለዚህ ወጣቶች ይህንን ቪዲዮ ለሁሉም በማዳረስ የበዓል አከባበራችንን ዘይቤ እንድናስተካክልና ወደ ቀደመው ፍቅራችን እንድንመለስ ስል መልእክቴን አስተላልፋለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።